ክቡራትና ክቡራን ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰኔ 8 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። በሸዋ መንዲዳ አካባቢ በተካሄደ ውጊያ የአባት አርበኞች ጦር በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረሱ ታውቋል። የተጋድሎ ዝርዝር መረጃ ይደመጣል። ልጆቻችን ህልማቸውን እንዲያሳኩ ፈተናቸውን እንዲቀጥሉ ድጋፍ እንሰጣለን ያለው የጉና ክፍለ ጦር በተቆጣጠራቸው አካባቢዎች የ6ኛና 8ኛ ክፍል ክልል አቀፍ ፈተና በሰላም መሰጠቱን አስታውቋል። በ237 ትምህርት ቤቶች ፈተናው እንዴት እየተካሄደ ነው የሚለውን ዘገባ እናቀርብላችኋለን። የፕሪቶሪያው ስምምነት ፈረካክሶናል ሲሉ የህወሓት ታጣቂ ቡድን መሪ ጄኔራል ተናግረዋል። ስምምነቱ በትግራይ ፖለቲካ ላይ ያሳደረው ተጽዕኖ ምንድነው? የተናገሩት ጄኔራልስ ማናቸው የሚለውን በዜናችን ይዘነዋል። የባዲኑ ቁጥር 2 ሰው የአማራ ክልሉ ርዕሰ መስተዳድር ተማጽኖ አቅርበዋል። ፕሬዝዳንቱ በምን ጉዳይ ነው ተማጽኖ ያቀረቡት? ዜናችን መልሳለው ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የአባት አርበኞች ታላቅ ተጋድሎ በሸዋ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር አባት አርበኞች የብልጽግናውን ሰራዊት ከባድ ኪሳራ እንዳደረሱበት አስታወቀ። የህዝብ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በሰጠው መረጃ እንደገለጸው አባት አርበኞቹ ድሉን የተቀዳጁት መንዲዳ በተባለች ቦታ ነው። የህዝብ ግንኙነት መምሪያው መረጃውን ሲቀጥልም የጠላት ሰራዊት መንዲዳ ከተማ መሽጎ በነበረበት ቦታ ትናንት ምሽት የአባት አርበኞች አባላት ከባድ ኪሳራ አድርሰውበታል። የአባት አርበኞች ሰራዊታችን በጠላት ኃይል ላይ ያደረሱበትን ተከትሎ ከፍተኛ ድንጋጤ ሌሊቱን ሙሉ ከተማዋን በተኩስ ሲንጣት አድሯል ብሏል። የዕለቱን የአባት አርበኞችን ጀብዱ አስመልክቶ መረጃውን በዝርዝር ያቀረበው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ በትናንትናው ዕለት በባሶና ወረና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ካደረገው የኦሮሚያ ልዩ ኃይል መከላከያና ሚልሻ ጥምር ጦር ጋር የተጋፈጡት ሁለት አባት አርበኞች ነበሩ። ጀግኖቹ አስቀድሞ በደረሳቸው መረጃ መሰረት በወሰዱት የደፈጣ ጥቃት በርካታ የጠላት ኃይሎችን ሙትና ቆስለኛ አድርገዋል። ይህን ተከትሎ ፋኖ መጣብኝ በሚል ፍርሃትና ጥርጣሬ ውስጥ የወደቀው የብልጽግና ጦር ከምሽቱ 2 ሰዓት ተኩል እስከ ሌሊቱ 10 ሰዓት ድረስ እሁድ ገበያ አካባቢን በከባድ መሳሪያ ሲደበድብና ሲተኩስ አድሯል በማለት ገልጿል። ይህ በእንዲህ እንዳለ የሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ አንደኛ ኮር የብሩክ የደምስ የክፍለ ጦር በበኩሉ ለአዲሱ የነጻነት ምዕራፍ የሚመጥን ታሪካዊና ጥልቅ ግምገማ ማካሄዱን ህዝብ ግንኙነት መምሪያ ጨምሮ ገልጿል። ክፍለ ጦሩ ባካሄደው ጠንካራ ግምገማ ላይ መሰረት በማድረግ ለቀጣዩ ወሳኝ ትግልና ግዳጅ አቅሙን ይበልጥ የሚያጎለብት ታላቅ አመራር ሪፎርም አድርጓል። ይህን ተከትሎም መላው የክፍለ ጦር አባላትና አመራሮች ወታደራዊ ተሃድሶ በማድረግ ማንኛውንም የጠላት ኃይል ለመደምሰስና የተጣለባቸውን ታሪካዊ ኃላፊነት ለመወጣት ሙሉ በሙሉ ዝግጁ መሆናቸውን በይፋ አውጀዋል ሲል በፋኖ ሰራዊት ላይ እየተካሄደ ያለውን ሁለንተናዊ የትግል እድገትና አካሄድ ላይ የተሰራ መሆኑን አስታውቋል። በሌላ የፋኖ የተጋድሎ መረጃ የአፄ ምኒልክ ዕዝ 303ኛ አሳምነው ኮር የብልጽግናውን ሰራዊት ከካምፕ እያስኮበለለ መሆኑን ተናግሯል። የኮሩ ህዝብ ግንኙነት ክፍል እንዳስታወቀው በብልጽግና መከላከያ ሰራዊት ውስጥ አመራርና አባል የሆኑ ወታደሮችን ከነሙሉ ትጥቃቸው አስኮብልለን ተቀብለናቸዋል። መነሻቸውን ከላስታ ወረዳ ብልባላ ከተማና ከዋግምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ ሁለት የመከላከያ አመራሮችና ሁለት መሰረታዊ ወታደሮች የቀጠራቸውን ስርዓት በመቃወም በዛሬው ዕለት 303ኛ ኮር 30ኛ ክፍለ ጦር ቃኞችን ተቀላቅለዋል ብሏል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላትና አመራሮች 50 አለቃ መኩሪያው አባቲሁን ከ38ኛ ክፍለ ጦር መሐንዲስ፣ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ፣ ናትናኤል አቤል የሻለቃ ኦርዲናንስና ደረጃ አሸናፊ የሚባሉ መሆናቸውን አስታውቋል። ስናይፐር፣ ጥቁር ክላሽንኮቭና ወታደራዊ መገናኛ ሬዲዮ ይዘው ፋኖን መቀላቀላቸውን የኮር ህዝብ ግንኙነት ጨምሮ ገልጿል። በ237 ትምህርት ቤቶች ተማሪዎችን አስፈትነናል። ጉና ክፍለ ጦር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር ከባዲን አገዛዝና ከብልጽግናው ወታደራዊ ጭቆና ነጻ ባወጣቸው አካባቢዎች የ6ኛና 8ኛ ክፍል ክልል አቀፍ ፈተናን እያስፈተነ መሆኑን አስታውቋል። በአራት ወረዳዎችም በድምሩ 237 ትምህርት ቤቶች ፈተናው በሰላም እንዲሰጥ ማድረጉንና በአራት ወረዳዎችም በድምሩ 237 ትምህርት ቤቶች ፈተናው በሰላም እንዲሰጥ ማድረጉንና እስከ ፈተናው መጠናቀቂያም ድረስ በአካባቢው የደህንነት ዋስትና መስጠቱን ተናግሯል።
የጉና ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ መምህር ያሬድ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር ነጻ ባወጣቸው ቀጠናዎች ማለትም በአንዳ ቤት ወረዳ 56፣ በእስቴ ወረዳ 74፣ በስማዳ ወረዳ 49 እና በፋርጣ ወረዳ ደግሞ 58 በድምሩ 237 ትምህርት ቤቶች የስድስተኛ ክፍል ክልል አቀፍ ማጠቃለያ ፈተናዎች ተማሪዎች ፈተናቸውን በጀግኖ ፋኖ ጸጥታና ጥበቃ ታጅበው በመልካም ሁኔታ እየተፈተኑ ይገኛሉ ብለዋል። ለውድ ተማሪዎቻችን መልካም ዕድል እንመኛለን ሲል የገለጸው ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ጠላት ብልጽግና በአማራ ህዝብ ላይ ከከፈተው የድሮና የመድፍ ድብደባ በተጨማሪም ህዝቡን በሂደት እያደህየ ተገዥና ተቅበዝባዥ ማድረግ ነው። ለዚህ ክፉ ዓላማው መሳካት ሲል ትምህርት ቤቶችን ወታደራዊ ካምፕ ከማድረግ ጀምሮ ተማሪዎችን አስገድዶ ወደ ውትድርና መልምሎ ሴት ተማሪዎችን በራሱ ወታደሮች ማስደፈሩ ሳያንስ ትምህርት ቤት ላይ ድሮን በመጣል በትውልድ ላይ ስልታዊ የዘር ማጥፋት ወንጀል ፈጽሟል። እኛ ደግሞ የህዝብ ልጆች ስለሆን የአማራን ህዝብ የነገ ዕጣ ፈንታ የምናስከብረው ዛሬ እኛ እየሞትን የነገ ተስፋዎቻችን ደግሞ እየጠበቅን ነው ሲል ፋኖ ለአማራ ህዝብ የነገ ተረካቢ ትውልድ እያደረገ ያለውን ድጋፍ አስታውቋል። ብልጽግና የጨረባ ምርጫ ለማካሄድ ያደረገ እንቅስቃሴ ስላልተሳካለት ምርጫን በምን መንገድ እንዳካሄደው የሚታወቅ ነው። ፋኖ በበኩሉ ለስድስተኛና ስምንተኛ ክፍል ተማሪዎች ክልል አቀፍ ፈተናና ለአርሶ አደሩ የአፈር ማዳበሪያን ስርጭት አስመልክቶ እየተወጣ ያለው ወታደራዊ ግዳጅና የፈጸመ ያለው ህዝባዊ ተግባር አድናቆትን ያሰጠ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር በበኩሉ በዛሬው ዕለት የስድስተኛ ክፍል ሚኒስትሪ ተፈታኝ ተማሪዎችን በ321 የአንደኛ ደረጃ ትምህርት ቤቶች ፈተናዎቹን ማስጀመሩን የኮሩ ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግረዋል። አድማጭ ተመልካቾቻችን እንደምን ሰነበታችሁ፣ እንደምን ከረማችሁ። 2018 በጀት ዓመት የትምህርት ማጠቃለያ ፈተና ዛሬ ይሰጣል። የስድስተኛ ክፍል ማለት ነው። ከዛ ቀጥሎ ደግሞ የስምንተኛ ክፍል ይሰጣል ማለት ነው። ይህንን የፈተና ስርዓት እንደ አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ዛሬ በሁሉም ቀጠናዎች ላይ እናስጀምራለን። ይህንን የፈተና ስርዓት ከመጀመሪያው እስከ መጨረሻው በሰላምና በደህንነት እንዲጠናቀቅ የበኩላችንን ድርሻ ለማድረግ ተገኝተናል ማለት ነው። ተማሪዎቹም ወደ ክላስ እየገቡ ነው። እነዚህን ተማሪዎች በሰላምና በደህንነት ተጀምሮ እስኪያልቅ ድረስ የበኩላችንን እናደርጋለን ማለት ነው። ለተማሪዎቹም መልካም የፈተና ጊዜ እንዲሆን እንመኛለን። አስፈታኞችም እንዲሁ በደህንነትና በሰላም አስፈትነው እንዲሄዱ የበኩላችንን ድርሻ እንወጣለን። እናመሰግናለን። ከዛሬ ጀምሮ በመላው አማራ ክልል እየተሰጠ ያለውን ክልል አቀፍ የሚኒስትሪ ፈተናን አስመልክቶ ከሁሉም ቀጠናዎች የሚደርሱንን የምስልና የድምፅ ማስረጃዎችን ዋቢ በማድረግ እንደምናስተላልፍ አስቀድመን እየገለጽን ወደ ተከታዩ መረጃችን እናልፋለን። የፕሪቶሪያው ስምምነት ፈረካክሶናል። ህወሓት በብልጽግናው ስርዓትና በህወሓት መካከል ፕሪቶሪያ ላይ የተደረሰው የእርቅ ስምምነት ህወሓትን የሰነጠቀና የከፋፈለ ነው ሲሉ የህወሓቱ ታጣቂ ቡድን መሪ ጄኔራል ማሾ በየነ ተናገሩ። ጄኔራሉ በጉዳዩ ዙሪያ በሰጡት አስተያየትም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል። የህወሓት ታጣቂ ቡድንን የሰሜን ምስራቅ ግንባር ተብሎ የሚጠራውን ክፍል የሚመሩት ጄኔራል ማሾ በየነ አክለውም የሰራዊታችን ተልዕኮ የህዝባችንን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው። የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው። ተልዕኮውንም ለመወጣት አቅሙን እያጠናከረ ይገኛል ብለዋል። ሆኖም የብልጽግናው ስርዓት በህወሓት ላይ ስንጥቃትን በመፍጠር ፈተና እንደሆነባቸው ገልጸዋል። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ያሉት ጄኔራሉ እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው ሲሉ ህወሓት በአማራ ህዝብ ላይ ለሚከፍተው ጦርነት እየተዘጋጀ ያለውን ታጣቂ ቡድን አድንቀዋል። ጄኔራል ማሾ አክለውም ለዚህ የህወሓት ታጣቂ ቡድን የትግራይ ህዝብ ድጋፍ እንዲያደርግ ጥሪ አቅርበዋል። ይህን ታጣቂ ቡድኑን ንግግር የሚጋሩት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው የትግራይ ሉዓላዊነት ለማረጋገጥ ዋና ትኩረት ማድረግ ይኖርብናል ሲሉ ተናግረዋል። ደብረጽዮን አክለውም በህልውናና በደህንነት አደጋ ውስጥ እንገኛለን። እንደ መንግስት የትግራይ ሉዓላዊነት ማረጋገጥ ዋና ትኩረት ማድረግ ይኖርብናል። ራስን የመቻል አቅማችንን የምናጠናክርበት፣ ውስጣዊና ውጫዊ እንቅፋቶችን የምንሻገርበት፣ የተለመዱ የተሳሳቱ አሰራሮችን በመቀየር ሙስናና ህገወጥ ድርጊቶችን የምንታገልበት፣ ሀብትና ንብረትን በአግባቡ የምንጠቀምበትና ወደ ህግና ስርዓት የምንመለስበት ጊዜ መሆን አለበት በማለት
የህወሓት ፍላጎትም የሉዓላዊ ሀገርነት መስረታን እውን ማድረግ መሆኑን በግልጽ ተናግረዋል። የፕሪቶሪያውን የህወሓትና ብልጽግና እርቅ ተከትሎ በህወሓት መካከል መከፋፈል የተፈጠረው ከፊርማው ማግስት ጀምሮ በተቋቋመው የክልሉ ጊዜያዊ አስተዳደር መስረታ ላይ መሆኑ ይታወሳል። ኦህዴድ ብልጽግና የትግራይን ክልል በሚመቸው መልኩ ለመምራት ካለው ፍላጎት የተነሳ የህወሓቱን ሊቀመንበር ደብረጽዮንን ወደ ጎን በማለት ምክትላቸውን ጌታቸው ረዳን የክልሉ አስተዳዳሪ አድርጎ መረጠ። ለምክትል አስተዳዳሪነትም ከህወሓት ከተለዩ 20 ዓመታት ያለፋቸውን ጻድቃን ገብረትንሳኤን በመምረጥ ነበር በህወሓት ላይ ንቀታቸውን ማሳየት የጀመሩት። ከዚያ ክስተት ጀምሮም በህወሓት ወታደራዊና ፖለቲካዊ ክንፍ በኩል ስንጥቃቶች እየሰፉ በመሄድ ሁለት ጊዜ በክልሉ መፈንቅለ መንግስት ተካሂዷል። በአማራ ህዝብ ላይ ወረራ የፈጸመው ታጣቂ ቡድኑም ከሁለት ተሰንጥቆ በተለያየ ካምፕ ግን ደግሞ ለሁለቱም ቡድን ከብልጽግና የበጀት ድጋፍ እየተደረገለት ይገኛል። ጄኔራል ማሾ በየነ ፕሪቶሪያ ፈረካክሶናል ብለው የተናገሩትም ከዚህ በመነሳት እንደሆነ ይታመናል። የህወሓት እርስ በርስ መከፋፈል ደግሞ ከስሩ ታጣቂ ቡድን ብቻ ሳይሆን ፖለቲካዊ ኃይልም አንጃ ፈጥሮ ስምረት የሚባል የራሱን ፖለቲካ ፓርቲ እስከ መመስረት የደረሰበት ሂደት ታይቷል። ከፓርቲ ምስረታም ባለፈ መቀሌን እቆጣጠራለሁ የሚል ቡድን በሁለቱ የቀድሞ ኢታማዦር ሹሞች ጄኔራል ሳሞራ የኑስና ጄኔራል ጻድቃን ገብረትንሳኤ አማካኝነት መዋቀሩም አይዘነጋም። የፕሬዝዳንቱ ተማጽኖ። የአማራ ክልል ርዕሰ መስተዳደር ተማጽኖ አቅርበዋል። ተማጽኗቸው ደግሞ በክልሉ የሰፈነውን የመሬት ዝርፊያን በተመለከተ ነው። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የተራዘመ ጦርነት አስመልክቶ በክልሉ ከፍተኛ የመሬት ወረራ፣ የንብረት ዝርፊያና አጠቃላይ ስርዓት አልበኝነት መስፈኑን በተከታታይ መዘገባችን ይታወሳል። ዛሬ ደግሞ የክልሉ ርዕሰ መስተዳደር በመሬት ወረራና ዝርፊያ ከባድ ፈተና ተደቅኖብናል፣ እነዚህ ሌቦች ለመታገል መንግስት ብቻውን አቅም ስለሌለው ወጣቱ ሊታገላቸው ይገባል ሲሉ ተናግረዋል። በተለይም ይህን ስርዓታዊና መዋቅራዊ ወንጀል የሚፈጽሙ የስርዓቱ ካድሬዎችን ወጣቱ እንዲታገላቸው ሲሉ ጥሪ ያቀረቡት የክልሉ ርዕሰ መስተዳድር በዚሁ መልእክታቸው ብልጽግና በዘራፊዎች የተዋቀረ መሆኑን ያመኑበት ሆኗል። በዚህ የርዕሰ መስተዳደሩ ንግግር ላይ አስተያየታቸውን የሚሰጡ ተንታኞች ጠመንጃ ላይ የተመሰረተ የአማራ ህዝብ የህልውና ትግል እንዲጀመር ምክንያት የሆነውና ወጣቱም ነፍሱን እየሰጠ የሚታገለው ይህን መዋቅራዊ ነውረኝነትና ወንጀለኛነት ለማጥፋት መሆኑን እንዴት ዘነጉት ሲሉ ይጠይቃሉ። ምሁራኑ ሲቀጥሉም ስርዓቱ የቆመው ከላይ እስከታች ባሉት መሪዎቹ የዝርፊያ ሰንሰለትና ትስስር ነው። ርዕሰ መስተዳደሩ ህዝቡ ዝርፊያን እንዲታገል ጥሪ ከማቅረባቸው በፊት ራሳቸውን ከቦታው ማንሳትና ለፈጸሙት ወንጀል ተጠያቂ በመሆን መጀመር አለባቸው። እንደተለመደው የመንግስት ሌቦች መንግስት አንድ እጁን ታስሮ ነው የሚታገለው እና የመሳሰሉትን ማዘናጊያዎች በመናገር የዋና ዋና መሪዎችን ዝርፊያና ወንጀል በታችኛው መዋቅር እያመካኙ መቀጠል አይቻልም ሲሉ ተናግረዋል። ይህ በእንዲህ እንዳለ የቀድሞ ያብን ህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ የፓርላማ ወንበር ማግኘታቸውን አስመልክቶ በሰጡት አስተያየት እሳቸውን ጨምሮ ጥቂት የፖለቲካ ፓርቲ ተወካዮች የፓርላማ ወንበር እንዲያገኙ መደረጉን አስመልክቶ ሲናገሩ መንግስት ለዲሞክራሲ እድገት ያደረገው አስተዋጽኦ ነው ሲሉ አድናቆታቸውን ሰጥተዋል። አቶ ጣሂር ቴክቫህ ኢትዮጵያ ከሚባለው ሚዲያ የፌስቡክ ገጽ ጋር ባደረጉ ቃለ ምልልስ እርስዎ በተወዳደሩበት ክልል ብልጽግና ፓርቲ እጩ አለማቅረቡ እንደ ጥያቄ ተነስቷል። የእርስዎ አስተያየት ምንድን ነው የሚል ጥያቄ አቅርቦላቸው ነበር። ለዚህ ጥያቄ አቶ ጣሂር ምላሽ ሲሰጡም ይህን ጉዳይ ሌሎች አጋነው እንደሚመለከቱት አልመለከተውም ሲሉ መልስ መስጠት ይጀምራሉ። አቶ ጣሂር ሲቀጥሉም የሀገራችን የዲሞክራሲ ሂደት ገና በእጅጉ የሚቀረው ነው። ብልጽግና ገዢ ፓርቲ ነው። የፋይናንስ አቅምና የሰው ኃይሉ በመላው ሀገሪቱ ተንቀሳቅሶ የመወዳደርና እጩ አቅርቦ ድምጽ የማግኘት አስተማማኝ ሁኔታ እንዳለው በራሱ ከገመገመ በኋላ የፖለቲካ ምህዳሩን ለማስፋት ሲል በተወሰኑ ክልሎች ውድድር ውስጥ አለመግባቱን እኔ በበጎ ጎኑ ነው የምወስደው። በእርግጥ የዚህ ሀገር ፖለቲካ ግምትና ጥርጣሬ የሚታወቅ ነው። እገሌ ነው የለቀቀው፣ እገሌ ነው የመጣው ይባላል። ገዢው ፓርቲ እዚህ ብቻ ሳይሆን በሌሎች በርካታ አካባቢዎች ራሱን አግልሏል። በቀሪዎቹ ቦታዎች ያገኘሁት ውጤት ይበቃኛል፣ ለሌሎች እድል ልስጥ ብሎ እንዳሰበ ነው የምረዳው። በዚህም የተነሳ የተሻለ የሀሳብ አይነትና ብዝሃነት ያለው የህዝብ ተወካይ እንዲመረጥ ማድረጉ ጠቃሚ ነው። ይህ ተነሳሽነት ወደፊትም ስርዓቱ እንዲያድግና እንዲሻሻል በቀጣይም መለመድ ያለበት አካሄድ ነው። ነገር ግን ይህ ውድድር በተለየ መልኩ ለጣሂር ወይም ለተወሰነ ግለሰብ ተብሎ የተመቻቸ አይደለም። 4 ፓርቲዎች በተለያየ ቦታ ተወዳድረው ተፎካካሪዎች መጥተዋል። ስለዚህ ሌሎች ወገኖችም ሊያሸንፉ የሚችሉበት እድል ስለነበረ ውጤቱ አስቀድሞ የተወሰነ አልነበረም። ተቃዋሚዎች ብቻ እንዲወዳደሩ እድል መስጠትን የፖለቲካ ምህዳሩን ከማስፋት አንጻር ነው የምመለከተው በማለት የብልጽግናው መንግስት ውሳኔ አድንቀዋል። በፓርላማ ቆይታቸውም የአጋዥነት ሚና እንደሚጫወቱ ተናግረዋል። አቶ ጣሂር ብልጽግናው ባካሄደው የጨረባ ምርጫ ጎንደር ዙሪያ ወረዳ የተወዳደሩ ከቅማንት ዲሞክራሲያዊ ፓርቲ ጋር ሲሆን ለምርጫ ከተመዘገበው 44000 መራጮች መካከል የ26000 መራጮች
የመራጮችን ድምፅ ማግኘታቸውን የብልጽግናው ምርጫ ቦርድ በወቅቱ መግለጹ ይታወሳል። እሳቸውን ጨምሮ በ5 የአብን ተወካዮች ማለትም የፖስታ ቤቱ ምክትል ዳይሬክተር አቶ ጋሻው መርሻ፣ የአዲስ አበባ ንብረትና አስተዳደር ቢሮ ኃላፊው አቶ የሱፍ ኢብራሂም፣ የአማራ ክልሉ ቱሪዝም ቢሮ ኃላፊው መልካሙ ጸጋዬ፣ የኢኖቬሽን ሚኒስተሩ ዶክተር በለጠ ሞላና አቶ ዳምጦ ተሰማ በተወዳደሩባቸው ምርጫ ክልሎች ብልጽግና እጩዎችን አላቀረበም። የኢዜማው መሪ አቶ ኢዮብ በተወዳደሩበት የአዲስ አበባ ከተማ አንድ ምርጫ ክልል ላይም ብልጽግና እጩዎችን ያላቀረበ ሲሆን በኦሮሚያ ክልልም እነ አቶ ቀጀላ መርዳሳ የሚመሩት ኦነግ በሚወዳደርባቸው በርካታ ምርጫ ክልሎች ብልጽግናው የራሱን እጩዎች አላቀረበም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።